አንዱን ይዞ ሌላውን መሸወድ በፕሮፓጋንዳ በጦርነት ከፋፍሎ የመምታት ኦኤልኤ ውስጥም ተደርጓል፣ ግን አልተሳካም። ኦኤልኤ እንደ አብይ እንዳሰበው አልሆነም። ዳግም ተጠናክሮ ቀጠለ። እነ ጃልሰኝ የወጡበት ሰፈር አሁን ሌላ ሙሉ በሙሉ በኦኤልኤ ተይዞ ምንም አዲስ ነገር የለም። እንዲያውም የመጨረሻ የተጠጉ አሁን አዲስ አበባ አካባቢ ነው ውጊያው የሚካሄደው። ቤጊ ወይ ጉሊሶ ምናምን አካባቢ አይደለም ጦርነት የሚካሄደው። አሁን አዛው አዲስ አበባ ዙሪያ ነው የሚካሄደው። ቀጥሎ አዲስ አበባ ላይ ነው የሚካሄደው። ምንም ግልጽ የሆነ ነገር ነው። እና ይሄንን ያነሳሁት ምንድን ነው፣ ለፋኖም ይሄ ትልቅ መልእክት አለ። ፋኖ በእንትን ተከፋፍሎ መደራደር አይችልም፣ ለብቻውን መደራደር አይችልም። ፋኖን መደራደር አብይ ከፈለገ የተቀሩትን የፋኖ መዋቅርን ለመበተን ሲሞክር ነው። ፋኖን ለብቻው አሁን እንደራደር ከተባለ ምን እንደሚደርስበት ከኦኤልኤ መማር ይችላል፣ ከቲዲኤፍም መማር ይቻላል። አሁን አብይ እየሞከረ ያለው ትግራይ ውስጥ እየሞከረ ያለው ነገር አለ እና ለየብቻው ድርድር የሚደረግ ነገር ከባድ ነው የሚሆነው፣ ለአብይ ይሆናል። እና አብይውን ከአስመራ ጋር ንግግር ጀምሬያለሁ ብሎ ሲያውጅ ምንድን ነው የሚጠብቀው? በውስጥ ደግሞ ቲዲኤፍም ከኤርትራ ጋር ማለት ወይ ደግሞ ቲዲኤፍ እና ፋኖ እና ኦኤልኤ እንዲጠራጠሩ ያደርጋል። አንዱን ይዞ አንዱን መምታት፣ አንዱን ከፋፍሎ አንድ በአንድ መምታት። ይሄ ነው አብይ እስከዛሬ ድረስ ስራ ላይ ያዋለ ያለው የአብይ ስልት ይሄ ነው። እና ከቻለ አብይ ፋኖን የጎንደሩን ይዞ ወይ ደግሞ የሸዋውን ይዞ ወይ የጎጃሙን ይዞ ሌላውን እንትን ማድረግ መበታተን። አሁን ፋኖ አንድ ላይ ሆኖ በአንድ መዋቅር ውስጥ መሆኑ ለአብይ ራስ ምታት ነው፣ ራስ ምታት ነው። ለምን አንዱን ይዞ አንዱን ላይ ፕሮፓጋንዳ መንዛት ወይ ደግሞ ላይቶ መውጋት አይችልማ። አንድነት ከተፈጠረ በውስጥም አንድነትን ካልጠበቅ አብይ አደገኛ ነው የሚሆነው። ከሌሎቹ ጋርም እጣፋንታ አንድ ነው የሚሆነው። ስለዚህ የኦኤልኤን ያነሳሁት ለሌላው ትምህርት ስለሚሆን ነው። ይሄ ነው እና ወደ መጨረሻ ስንሄድ ምንድነው ይሄ ከዚህ ምንድነው የምንማረው? መፍትሄውስ ምንድነው ብለን ነው መጠየቅ ያለብን። አንደኛ አብይ ይሄ ለኤርትራ የተላከው ሽምግልና ዝም ተብሎ የፖለቲካ አክሮባትም ብቻ አይደለም። የመገለባበጥ ስራ የአብይ ብሄበር ነው፣ የአብይ ባህሪ ነው። ይገለባበጣል። አብይ እንደየ ሁኔታው ተገለባብጦ ስልጣኑን ያተርፋል። አብይ ሁሉንም ነገር ይሆናል። አብይ ኤቭሪቲንግ የመከቬሌ ፕሪንሲፕል ነው። ሁሉንም ነገር እንደ እስስት መምሰል አለብህ ይላል መከቬሌ። ስልጣንን ለመጨበጥ ስልጣንን ላይ ለመቆየት ሲባል ሁሉንም ነገር መሆን አለብህ ይላል። አብይ ሁሉንም ነገር ይሆናል፣ ሁሉንም ነገር ደግሞ ይጠቀማል። አብይ የማይጠቀም ነገር የለም። ለስልጣን ላቺ ቤተመንግስት ብሎ የማይጠቀመው ነገር የለም። ሁሉንም ይጠቀማል ለማለት ነው። ስለዚህ አሁን ሽምግልና ብሎ የጀመረው አንደኛ ማዘንጊያ መሆኑ ማየት መውሰድ አለብን። ሽምግልና ከተባለ አብይ ሌላው ራሱን እንዲዘነጋ አይ ኤርትራ እንደዚህ ከተጀመረ እንደዚህ ነው ብሎ እዚህ ላይ ግልጽ በሆነ እንትን መነጋገር ያለብን
አብይ ሲፈልግ ከኤርትራ ጋር እየተነጋገረ አብይ ሲፈልግ ከኤርትራ ጋር አንድ ሆኖ የትግራይ ህዝብን እየወረረ የኢትዮጵያ ኃይሎች ደግሞ ከኤርትራ ጋር መነጋገር የለባቸውም የሚል አቋም የለኝም። አብይ ጸረ ህዝብ ነው። አብይ አገዛዝ ጸረ ህዝብ፣ ጸረ ፍትህ፣ ጸረ ኢትዮጵያ የሆነ ግለሰብ ከኢትዮጵያ ለመንቀል ሁሉንም ነገር መጠቀም ትችላለህ። ለምን? አብይ ራሱ አሳይቷል። ከኤርትራ ጋር ሆኖ ትግራይን ከወረረ የኢትዮጵያ ኃይሎች ደግሞ ኦኤልኤም ይሁን ቲዲኤፍም ይሁን ፋኖም ይሁን ከኤርትራ ጋር ሰሩ ከተባለ አይደንቀኝም። መብታቸው ነው። ለምን ከሰይጣን ጋር አይሰሩ? ምንም አገባኝም። ለምን? ግባቸው ከኢትዮጵያ ላይ ይህንን ሰይጣን ከጫንቃችን ለመገርሰስ ለማንሳት ሲባል መጠቀም የሚችሉትን ነገር ማድረግ ይችላሉ። ስለዚህ አብይ ግን እያደረገ ያለው ከፋፍለው የመውረር ጉዳይ ላይ ያነጣጠረ አካሄድ ነው። መዘንጋት ማለት ይሄ አያስፈልግም። አብይ ምንም አይነት ጥሩ ነገር ያመጣል። ሰላም ለኤርትራ ያመጣል፣ ሰላም ለትግራይ ያመጣል፣ ሰላም ለአፍሪካ ቀንድ ያመጣል። አብይ ሰላም ለኦሮሚያ ያመጣል፣ ለአማራ ህዝብ ያመጣል፣ ለሶማሌ፣ ለአፋር፣ ለደቡብ፣ ለጋምቤላ። ውሸት ነው። የለም። በአብይ ዘመን ምንም አይነት ሰላም የለም፣ ፍትህ የለም፣ ግድያ ብቻ ነው፣ ረሃብ ነው በአብይ ዘመን የምናገኘው። ስለዚህ ምንድን ነው አንደኛ የትግራይ ዕጣ ፈንታ ከአማራ ህዝብ ጋር የተሳሰረ መሆኑን መረዳት አለብን። የአማራ ዕጣ ፈንታም ከኦሮሚያ ዕጣ ፈንታ ጋር የተሳሰረ ነገር ነው። የሁሉም ኢትዮጵያውያን ፍላጎት የተሳሰረ ነው። ተከፋፍለው ከአብይ ጋር ተደራድሮ ሰላም ለአንድ ቦታ የሚዘንብበት ዘመን የለም። ጦርነት ብቻ ነው አንድ በአንድ የሚዘንብልን። ስለዚህ እኔ አሁን ማወራው ለኢትዮጵያውያን ነው። ከጎረቤት ጋር ደግሞ ሰላም ፈልጋለሁ። ከኤርትራ ጋር ሰላም ያስፈልጋል። ከጎረቤት ሀገሮች ጋር ኢትዮጵያውያን ሰላም ይፈልጋሉ። በሰላም መነገድ፣ በሰላም አብሮ መኖር፣ ይሄ የኢትዮጵያውያን ፍላጎት ነው። ጦርነት የማንኛውም ኢትዮጵያዊ ፍላጎት አይመስለኝም። ስለዚህ የአማራም ኦሮሞም ትግራይ ወይም ከተለያዩ ምንድነው የአብይን እድሜ ያራዝማሉ። አሁን አብይ እያደረገ ያለው የራሱን እድሜ የራሱን ስልጣን እድሜ ለማራዘም እየሞከረ ነው። አብይ እንደሆነ የትግራይ ህዝብ አንገቱን ዳግም ካላስደፋው ብሎ ነው አብይ አሁንም እየሮጠ ያለው። ትግራይ ህዝብ ላይ ካልነገስኩ አልሞትም ብሎ እየሮጠ ነው አብይ። ስለዚህ ለያይቶ አዘንግቶ ትግራይ ህዝብም መበላት የለበትም። የናይሮቢ ሽምግልና በተለይ ያው የትግራይና የኤርትራ ህዝብ ለህዝብ ግንኙነት እንደተጀመረ እናውቃለን። ይሄ ደግሞ በትግራይ ግዛዊ መስተዳደርም የህዝብ ለህዝብ ሰላም ያስፈልጋል ብሎ አውጇል። ከዛ ደግሞ እነ ብርሃኑ ጁላ ይሄ ህገ መንግስትን የጣሰ ነው
ብለው ሲያወሩ ህገ መንግስት የሚባል እንኳን ማቁ ሰዎች ይህንን አውርተዋል። ምንድነው አሁን ከኤርትራ ጋር ንግግር ከጀመርነው ያንን ማለያየት ይቻላል። የትግራይና የኤርትራን ግንኙነት ማለያየት ይቻላል። ያንን ከቻልነው ደግሞ ኤርትራን ይቅርታ ትግራይን የማዳከም ጊዜ እናገኛለን እና ትግራይ ደግሞ በውስጡም ራሱ እየተዳከመ ስለሆነ ጊዜ ካገኘ ነው በውስጡ እየተዳከመ ይወድቃል ትግራይ የሚል ፕሪዲክሽን አላቸው። ዋናው ግን ከኤርትራ ጋር አብሮ እንዳይሆኑ ከዛ የዩኤኢ እቅድም የሚሳካው መጀመሪያ ትግራይ ላይ ትግራይን ካሸነፍነው በኋላ የዩኤኢ እቅድም ይሳካል። አሰብ የሚባል ፖለቲካ ከዛ በኋላ እናመጣለን። ለአሁኑ ግን አስመራን መያዝ አለብን የሚል እቅድ ስላላቸው ይሄ ነገር የኦሮሞም ኃይሎች የአማራም ኃይሎች የትግራዊ ኃይሎች እጣፋንታቸው ይመሳሰላል ማለት ነው። አንድ ላይ ነው መቆም ያለባቸው፣ አንድ ላይ ነው መደራደርም ያለባቸው፣ አንድ ላይ ነው መንቀሳቀስም ያለባቸው፣ አንድ ላይ ነው ማቀድ ያለባቸው። ይህን ይገባናል፣ ግን በግልጽ አብሮ መስራት አለባቸው። ኢትዮጵያውያን አብይን ማስፈቀድ አለብን አብረ ለመስራት። ይህ እኮ ስር የሰደደ ከፋፍሎ የመውረር ስትራቴጂ የነደፈው አብይ አህመድ ነው። ይህንን ካልሰባበር ነው ዝም ብለን የአብይ አገዛዝ እድሜ እያራዘምን ነው የምንሄደው። ነገር ግን በአደባባይ በግልጽ አብረን መስራት ማወጅ ያስፈልጋል። ከዚህ ስርዓት የከፋ ነገር አይመጣም በኢትዮጵያ ምድር ላይ። ለአፍሪካ ቀንድም ከዚህ ከአብይ ስርዓት የከፋ በጥባጭ ስርዓት ለአፍሪካ ቀንድም አይመጣም። እንደዚህ አይነት ለውጭ ሀገር ተላላኪ ተፈጥሮ አያውቅም ኢትዮጵያ ውስጥ። እንደዚህ አይነት ለሌላ አገር ዜጋ ሆኖ ለመስራት ጉድፈቻ የገባ አገዛዝ የለም ኢትዮጵያ ውስጥ። እና የዩኤኢ ተላላኪ የሆነውን ሰው ቶሎ በፍጥነት በአንድነት ነው መገላገል የሚቻለው። ምንድነው በውስጥ ደግሞ የኢትዮጵያ ሕዝብ እንቅስቃሴ ጀምሯል። የተማሪዎች እንቅስቃሴ እያየን ነው። ይሄ የተማሪዎች እንቅስቃሴ ጥሩ ነገር ያሳያል። ይሄ ከአክሱም እስከ ደብረ ታቦር እስከ ኦሮሚያ በአንድነት ተመሳሳይ ጥያቄ እየተጠየቀ የፍትህ ጥያቄ እየጠየቀ ነው ሰው ተማሪ። ስለዚህ አብይ እስካለ ድረስ የተማሪዎች ጥያቄ መልስ አያገኝም፣ የሹፌሮች ጥያቄ መልስ አያገኝም፣ የኢትዮጵያ ህዝብ ጥያቄ መልስ አያገኝም፣ የዳቦ ጥያቄ መልስ አያገኝም፣ የፍትህ ጥያቄ፣ የሰላም ጥያቄ አብይ እስካለ ድረስ ማንም አርሶ አደሩም ሰላም አያገኝም፣ የከተማ ነዋሪም ዳቦ አያገኝም፣ ፍትህ አያገኝም። አብይ እስካለ ድረስ ተማሪ፣ ሁሉም የማህበረሰቡ አካል የሆነው መንግስት ሰራተኛ፣ መከላከያ አባላት፣ ፖሊሶች ሁሉም ፍትህ አያገኙም። አብይ እስካለ ጦርነት ይቀጥላል። አብይ እስካለ ሌብነት፣ ዝርፊያ ይቀጥላል። አብይ እስካለ ረሃብ ይቀጥላል። አብይ እስካለ ኢፍትሐዊነት፣ ኢንጀስቲስ ይቀጥላል። አብይ እስካለ በሽታ ይቀጥላል። አብይ እስካለ መጥፎ ነገር በኢትዮጵያ ታሪክ አይተን የማናውቀው ነገር፣ ግድያዎች ይቀጥላሉ። የአብይ መንግስት መገለጫዎች ይቀጥላሉ። ስለዚህ የህዝብ ጥያቄ፣ የሃይማኖት ተቋማት ጥያቄ፣ አሁን መጅልሶች ጥያቄ እያነሱ ነው። በአብይ ዘመን መጅልስ ጥያቄ አይመለስም። የቤተ ክርስቲያኑ ጥያቄ መልስ አያገኝም አብይ እስካለ ድረስ።
ኦርቶዶክስ እምነት ተከታዮች በየቦታ እየተገደሉ ይቀጥላል። አብይ እስካለ ድረስ አማራ ይገደላል፣ ኦሮሞ ይገደላል፣ ትግራዊ ይገደላል፣ ሶማሌ እንደዚህ፣ አፋር፣ ቤንሻንጉል ጉሙዝ፣ ጋምቤላ፣ ደቡብ ውስጥ ማንም የሚተርፍ ነገር የለም፣ ሰው የለም አብይ እስካለ ድረስ። ስለዚህ ይህንን ማወቅ ያስፈልጋል። ጊዜው አሁን ነው። አንድ ሆነው የታጠቀውም አንድ መሆን፣ ያልታጠቀው ማህበረሰቡም አንድ ነው። ይህንን ሰውዬ መገላገል ጊዜው አሁን ነው። የአብይ ፕሮፓጋንዳን ቦታ መስጠት አያስፈልግም። በተለይ ደግሞ የአብይ የጎንዮሽ ግጭቶች ላይ በጣም በጥንቃቄ መጠበቅ አለብን። እሱን ራሳችን መጠበቅ አለብን። የጎንዮሽ በተለይ የአማራና የኦሮሞ፣ የአማራና የትግራዊ፣ የኦሮሞና የሶማሌ፣ የአፋርና የሶማሌ፣ የሲዳማና የወላይታ የጎንዮሽ ግጭቶችን የአብይ አገዛዝ እድሜ ማራዘሚያ ስልቶች ስለሆኑ እሱ ላይ ነክተን ተባብረን አንድ ሆነን ከከተማ እስከ ገጠር፣ ከክልል እስከ ክልል፣ ከዩኒቨርሲቲ እስከ ዩኒቨርሲቲ፣ ከሃይስኩል ጭምር ሁሉም ተባብሮ መንግስት ሰራተኛ፣ ስራ አጡ ተባብሮ ይህንን ሰውዬ በአንድነት ማሸነፍ ይቻላል። የአብይ ተንኮል እሱ የሚገለባበት ለስልጣኑ ብሎ ያቀደውን ስልትም ማክሸፍ ይቻላል የሚል አስተያየት አለኝ። ያው የተወሰኑ መረጃዎችን አገኝታችኋል ብዬ ገምታለሁ። እስከ መጨረሻ ድረስ ስለተከታተላችሁን አመሰግናለሁ። ሰላም ሁኑ።